ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የመጀመሪያ ፊደላት እዚህ ጋር የመጀመሪያ ድምጾች አሉ። በእነሱ ስር ምን አይነት ቃላቶችን እንደመሰሉት አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮ እስከ መጨረሻው ትኩረት ወስዳችሁ ተከታተሉ። እዚህ ጋር ምን ይላል ማለት ነው? የመጀመሪያ ፊደሎች እነዚህ ላንብብላችሁ። ረ ሸ ቀ ቀ ሸ ረ። በእነዚህ ፊደላት በእያንዳንዳቸው የተለያዩ ቃላቶችን መስርቼባቸዋለሁ ማለት ነው። ምን አይነት ትርጉም እንደያዙና ምን አይነት ትርጉም እንደሚሰጡ በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ተከታተሉ። ምን ይላል እዚህ ጋር ማለት ነው? ረጀመ ይላል። ረ ማለት የመጀመሪያ፣ ጅ የጀ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ ምን ይላል ማለት ነው? ረጀመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? ረቀቀ ይላል። ረ የመጀመሪያ፣ ቀ እነዚህ ደግሞ የመጀመሪያ ድምጾች ናቸው ማለት ነው። የመጀመሪያ ድምጾች። ወደ ቀጣዩ ስንሄድ ምን ይላል እዚህ ጋር? ረጀት ይላል። ረ የመጀመሪያ፣ ጀ የመጀመሪያ፣ ት የቤተሰብ ስድስተኛ በአንድ ላይ ረጀት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ረሃብ ይላል። ረ ማለት የመጀመሪያ ፊደል ናት፣ እዚህ ጋር የምታዩት ናት ማለት ነው። ሀ የመጀመሪያ፣ ብ የቤተሰብ ስድስተኛ በአንድ ላይ ረሃብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ረሃብተኛ ይላል። ረ ማለት እዚህ ጋር የምታዩት የመጀመሪያ ፊደል ናት ብያችኋለሁ። ሀ የመጀመሪያ፣ ብ የቤተሰብ ስድስተኛ፣ ተ የመጀመሪያ፣ ኛ የቤተሰብ አራተኛ በአንድ ላይ ረሃብተኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ረዴት ረዳት የሚል ቃል እዚህ ጋር ረዳት ይላል። ረ ማለት የመጀመሪያ ፊደል እዚህ ጋር የምናያት ናት ማለት ነው። ዳ ደግሞ የቤተሰብ አራተኛ፣ ተ ደግሞ ስድስተኛ በአንድ ላይ ረዳት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ሸ። እንግዲህ በሸ ደግሞ የመሰረትኳቸው ላሳያችሁ። ሸከፈ። እነዚህ ማለት የመጀመሪያ ድምጾች ናቸው። ሸ የመጀመሪያ፣ ከ የመጀመሪያ፣ ፈ የመጀመሪያ በአንድ ላይ ሸከፈ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሸመገለ የመጀመሪያ ድምጾች ናቸው እነዚህ። ሸመገለ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ሸወደ ሸ የመጀመሪያ፣ ወ የመጀመሪያ፣ ደ የመጀመሪያ በአንድ ላይ ሸወደ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገን ሸመታ ሸ የመጀመሪያ፣ መ የመጀመሪያ፣ ተ የቤተሰብ ስንተኛ? አራተኛ ሸመታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሸፈነው ሸ የመጀመሪያ፣ ፈ የመጀመሪያ፣ ነ የመጀመሪያ፣ ው የቤተሰብ ስድስተኛ በአንድ ላይ ሸፈነው የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሸካራ ሸ የመጀመሪያ፣ ካ የቤተሰብ አራተኛ፣ ራ የቤተሰብ አራተኛ በአንድ ላይ ምን ይላል? ሸካራ የሚል ቃል ይመሰርትልናል ማለት ነው። በሸ የተመሰረቱ ቃላቶች እነዚህ ናቸው። ወደ ቀጣዩ ፊደል ስንመጣ እዚህ ጋር በቀ የተመሰረቱን ደግሞ ላሳያችሁ። ቀበሌ ቀ የመጀመሪያ፣ በየመጀመሪያ፣ ሌላ ቤተሰብ አምስተኛ ቀበሌ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቀጥታ ቀ የመጀመሪያ፣ ጥ የቤተሰብ ስድስተኛ፣ ታ የቤተሰብ አራተኛ በአንድ ላይ ምን አይነት ትርጉም ይሰጠናል? ቀጥታ የሚል ቃል ይመሰርትልናል ማለት ነው። ቀባ ቀ የመጀመሪያ፣ ባ የቤተሰብ አራተኛ በአንድ ላይ
ቀባ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ቀድሞ ቀድሞ ቀ የመጀመሪያ ድ የቤተሰብ ስድስተኛ ሞ የመወሰብ ሰባተኛ በአንድ ላይ ቀድሞ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቀጣይ ቀጣይ ቀ የመጀመሪያ ጣ የቤተሰብ አራተኛ የቤተሰብ ስድስተኛ በአንድ ላይ ቀጣይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ወደ መጨረሻው ስንሄድ ቀቢ ቀ የመጀመሪያ ቢ ደግሞ የቤተሰብ ስንተኛ ሶስተኛ በአንድ ላይ ቀቢ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመለስ ሰላም ሁኑ፣ ሰላም ቆዩ።